ቴብሎችን ክሬት ማድረጉን እዚህ ጋር ቼክ ማድረግ እንችላለን። በሜሴጁ እየመጣ ነው። አሁን ሁሉንም ቴብሎች ክሬት አድርጓቸዋል። ሁሉንም ቴብሎች ክሬት ማድረጉን ደግሞ ቼክ ማድረግ ከፈለጋችሁ የት ጋር ነው ቼክ የምታደርጉት? ሁሉንም ቴብሎች ክሬት ማድረጉን ቼክ ማድረግ የምትፈልጉ መጀመሪያ ቼክ ማድረግ አለባችሁ፣ ሁሉንም ቴብሎች ክሬት ማድረግ አለማድረጉ ማለት። ስለዚህ ሁሉንም ቴብሎች ክሬት ማድረግ አለማድረጉን ደግሞ ዳታቤዛችሁ ላይ ኮንሶል ክሌቨር ዳታቤዙ ላይ ገብታችሁ ቼክ ማድረግ ትችላላችሁ። እዛ ጋር ያሉት ቴብሎች በሙሉ ክሬት ተደርገዋል ወይ የሚለውን ነገር ቼክ ማድረግ ስላለብን ማለት ነው። ስለዚህ በይሄ መንገድ ነው። እዚህ ጋር ዊዲንግ ኤንድ ኢቨንት ኮር ነው ፒኤችፒ ማይ አድሚን የምትለዋን እቺን ክሊክ ብትደርጓት ሁሉንም ክሬት ያደረገውን ቴብል እዚህ ጋር ያመጣላችኋል። እንደ መጀመሪያ ዳታቤዝ ኔም ይመጣል። ዳታቤዝ ኔሙ ከመጣላችሁ በኋላ ዳታቤዝ ኔሙን ክሊክ ስታደርጉት ሙሉ ቴብሉን እዚህ ጋር ዲስፕላይ ያደርግላችኋል ማለት ነው። ስለዚህ ኮኔክሽኑ ስፒዱ ሃይ ስላልሆነ ነው ትንሽ ትጠብቁታላችሁ። የኛው ዳታቤዝ ኔሙን እስኪያመጣላችሁ ድረስ ፒኤችፒ ያለው ካለ ፒኤችፒ ማይ አድሚን እዚህ ጋር ያመጣላችኋል ማለት ነው። ስለዚህ እሱን አድርጎ ሲጨርስ ግን ምን ማድረግ እንችላለን? እሱ እስኪያመጣው ድረስ ምን ማድረግ እንችላለን? እዚህ ጋር መተን ፍሮንት ኢንዱን ማስተካከል እንችላለን። ባክ ኢንድ ኦልሬዲ ሁሉ ስራ አልቋል። ቴብሉ ክሬት ተደርጓል ምናምን ባክ ኢንዱ ኮድም ተደርጓል። ወደ ፍሮንት ኢንዱ መጣና ፍሮንት ኢንዱ ላይ ዩአርኤል ባክ ኢንዱን ዩአርኤል አክሲዮሳችን ላይ ወይም እዚህ ጋር በምትሉት በእኔ ባስገባበት መንገድ ካስገባችሁ በኋላ አገኘናችሁን በተርሚናል ተከፍቱትና የፍሮንት ኢንዱን ማለት ነው npm run build የሚል npm run build ብላችሁ ቢውልድ ታረጋላችሁ። npm run build የምትሉት ምንድነው? ዲፕሎይ ለማድረግ ዲስቴም ትባላል። እዚህ ጋር አንድ ፎልደር ይሰጣችኋል። npm run build ስታደርጉ ወይ ቢውልድ ወይ ዲስት እንትን ከተጠቀማችሁ ሪአክት አፕን ተጠቅማችሁ ከሆነ ክሬት ያደረጋችሁት ቢውልድ የሚል ነው። በኖርማል ደግሞ እዚህ ጋር በቫይት ከተጠቀማችሁ ደግሞ ዲስት የሚል ነው የሚያመጣላችሁ ማለት ነው። በዛ መንገድ ነው ዲፕሎይ የሚያደርግላችሁ። ይሄን ዲፕሎይ አድርጎ ሲጨርስ ድረስ ቢውልድ አድርጎ እስኪጨርስ ድረስ ትጠብቃላችሁ። ቢውልድ አድርጎ ሲጨርስ እዚህ ጋር እዚች ላይ ዲስት የምትባል ፎልደር ትመጣለች። አሁን ገና አልመጣችም ዲፕሎይ አድርጎ ስላልጨረሰ እሱን ቼክ ታደርጋላችሁ። ዲፕሎይ አድርጎ ጨርሷል አልጨረሰም የሚለውን። አልጨረሰም እስኪጨርስ ድረስ አሁን መጣች። ይኸው ዲስት የምትባለው ፎልደር መጣች ማለት ነው። ጨረሰ። ስለዚህ ጨርሶልናል። ሊስት መጣች። ሊስት ከመጣች በኋላ ለምናረጋው ይሄኛው መጀመሪያ ዳታቤዙ ላይ ቼክ እናድርገን እንመለስ። ዳታቤዙ ላይ ካያችሁት እዚህ ጋር ይኸው መጥቷል። ለኪችን ክሊክ ብታደርጓት ሁሉ እዚህ ጋር ክሬት ያደረኳቸው ቴብሎች በሙሉ እዚህ ጋር ታገኟቸዋላችሁ ማለት ክሬት ያደረጋችሁ ቴብል። ይህን ካደረጋችሁ በኋላ ምንድነው ወደ ሬንደርን ለባኪን ኮንሶል ክሌቨር ክላውድን ለዳታቤዝ ከተጠቀማችሁ በኋላ ፍሮንት ኢንድን ዲፕሎይ የምናደርግበት ደግሞ ምን ያስፈልገናል? ኔትሊፋይ የሚባል አለ። ኔትሊፋይ እሱን ደግሞ ሎጊን ካደረጋችሁ ከአሁን ቀደም ሳይን አፕ ካደረጋችሁ ሎጊን አድርጋችሁ መግባት ነው። ሳይን አፕ ካላደረጋችሁ ደግሞ ሳይን አፕ አድርጋችሁ ሎጊን ማድረግ ነው። እሱ እዚህ ቦታ ላይ ለደረሰ ወይም አንድን ሲስተም ሰርቶ ዲፕሎይ ማድረግ ደረጃ ላይ ለደረሰ ሰው ሳይን አፕ እና ሎጊን አናስተምርም መቼም ኢዚ ስለሆነ ማለት ነው። ስለዚህ ሳይን አፕ እና ሎጊን አድርጎ ከገባ በኋላ ያለውን እንዴት ነው ዲፕሎይ ማድረግ የሚችለው የሚለውን ነው እዚህ ጋር የምናሳየው። ቀደም ሳይን አፕ ስላደረኩኝ ቀጥታ ሎጊን አድርጌ ወደ ኔትሊፋይ ከገባ በኋላ ምንድነው ኒው ሳይት የምትባለች እዚህ ጋር በተን አለች። አንድ የምትባለው ዲፕሎይ ማኑዋሊ የሚለውን ክሊክ ታደርጋላችሁ። ማኑዋሊ የሚለውን ክሊክ ካደረጋችሁ በኋላ ብራውዝ ቱ አፕሎድ የሚለውን ክሊክ ታደርጋላችሁ። ብራውዝ ቱ አፕሎድ የሚለውን ክሊክ ካደረጋችሁ እዚህ ዴስክቶፕ ላይ ትገቡና ዴስክቶፕ ላይ ፎልደሩ ያለበት ቦታ ላይ ትገባላችሁ። ያ ፎልደር ያለበት ቦታ ላይ ከገባችሁ በኋላ ፍሮንት ኢንዱን ትከፍቱታላችሁ። ፍሮንት ኢንዱ ኮድ ያለበት ከከፈታችሁ በኋላ ዲስት የምትባለውን ፎልደር ካደረጋችሁ እሷን አፕሎድ ማድረግ ነው የሚጠበቅባችሁ። እሷን አፕሎድ ታደርጋላችሁ። አፕሎድ ካደረጋችሁ በኋላ ሙሉ ፋይሉን በአንድ ወይም ቢውልድ አድርጎ ያመጣላችኋል። ስለዚህ እሱን አፕሎድ አድርጎ ሲጨርስ ድረስ እናንተ ወይ ታጠብቃላችሁ። እሱን ከጠበቃችሁ በኋላ ከዚህ በኋላ እንግዲህ ዲፕሎይ ልክ ቢውልድ አድርጎ ሲጨርስ ይሄን ዲፕሎይ አድርጎ ሲጨርስ አሁን ጨረሰ። ዲፕሎይ አድርጎ ከጨረሰ በኋላ የራሳችሁን ዶሜን ኔም ስለሚያስፈልጋችሁ የራሳችሁን ዶሜን ኔም ደግሞ ለመስጠት ሳይት ኮንፊግሬሽን የምትላለች እዚህ ጋር ሳይት ኮንፊግሬሽን የምትለውን ክሊክ ታደርጋላችሁ። ሌፍት ሳይድ እሷን ክሊክ ካደረጋችሁ በኋላ ወደ ታች ወረድ ስትሉ ቼንጅ ሳይት ኔም የሚላለ ቼንጅ ሳይት ኔም ኢችን ሳይት ኔም ጭኛዋን ሪሙቭ አደረግና የራሴን ሳይት ኔም እሰጣለሁ። ስለዚህ አሁን እኔ ዌዲንግ ኤንድ ኢቨንት ዲኮር ብዬ
ሰጠውና ዌዲንግ እና ኢቨንት ዲኮር ነው ብዬ ሴቭ አደርገዋለሁ። አሁን ሴቭ አደረኩት። ስለዚህ እዚህ ጋር ዌዲንግ ኤንድ ኢቨንት ዲኮር ዶርኒንግ ዶት አፕ የሚል ነው ዶሜን ኔም። ሶ ይችን ክሊክ ታደርጋት በቃ ይሄን መጣ ማለት ነው። ስለዚህ ይህኛውን ኮፒ አድርጌ ይሄ የምታዩትን አሁን ኦንላይን ላይ ፖስት ማድረግ ቻልኩኝ። ፍሮንት ኢንዱንም ባክ ኢንዱንም ዳታቤዙንም ማለት። ስለዚህ አንድ የሚቀረ ነገር ምንድነው? ባክ ኢንድ ላይ ቅድም ኢንቫይሮንመንታል ቫሪያብል ላይ የምታስታውሱ ከሆነ ምን አድርጊያለሁ? ኢንቫይሮንመንታል ቫሪያብል ላይ ፍሮንት ኢንድ ዩአርኤሉን ሎካል ውስጥ ነው የሰጠው። ስለዚህ ፍሮንት ኢንድ ዩአርኤል አሁን ፖስት ስለተደረገ ምን ማድረግ አለብኝ? ከሎካል ውስጥ መቀየር አለብኝ ማለት ነው። ስለዚህ ከሎካል ውስጥ ለመቀየር ደግሞ ፍሮንት ኢንድ ዩአርኤል የምትለዋን ክሊክ አድርጌ ይችኛዋን ሪሙቭ አድርጌ ያረኩት እንሰጠዋለሁ ማለት ነው። ይችኛዋን ሶችን ከሰጠሁት በኋላ መጨረሻ ላይ ኤቭሪ ቢልድ ኤንድ ዲፕሎይ የሚለውን አሁን ድጋሜ ኤቭሪ ቢልድ ኤንድ ዲፕሎይ የሚለውን ክሊክ አደርጋለሁ ማለት ነው። ስለዚህ ቢልድ አድርጎ ሲጨርስ አሁንም እጠብቃለሁ ማለት ነው። እንደዚህ ገብቼ ቼክ አደርጋለሁ። አሁንም ቢልድ አድርጎ ዲፕሎይ እስኪያደርገው ድረስ ባኪንዱን እጠብቃለሁ። አሁን ዲፕሎይ ያደረገ ነው። ዲፕሎይ አድርጎ እስኪጨርስ ድረስ መጠበቅ ግዴታ ነው። ዲፕሎይ አድርጎ ካልጨረሰ ሊሰራልን ስለማይችል ባኪንዱ አልሰራ ማለት ደግሞ ሪጅስተር ማድረግ አንችልም፣ ሎጊን ማድረግ አንችልም። ወደ ሲስተሙ ገብተን የምንፈልገውን ነገር አክሰስ ማድረግ አንችልም ማለት ነው። ኦንሊ ልናየው የምንችለው ፍሮንት ኢንድ ዌብሳይቱን ብቻ ነው። እሱ እንዳይሆን ደግሞ እዚህ ጋር ዲፕሎይ አድርጎ ሲጨርስ ድረስ መጠበቅ አለብን ማለት ነው። ስለዚህ በዚህ መንገድ ነው ኦልሬዲ ዲፕሎይ የምታደርጉት። ስለዚህ ዲፕሎይ ተደርጓል። አሁን ሁሉም ዲፕሎይ ተደርጓል። ሁሉም ፍሪ ዲፕሎይ የምታደርጉ ከሆነ ለቢዝነስ ካልሆነ ለግላችሁ ከሆነ በተለይ እናንተ የምትፈልጉት ለፖርትፎሊዮ ከሆነ በዚህ መንገድ ዲፕሎይ አድርጋችሁ መላክ ትችላላችሁ ማለት ነው። ዌብሳይቱ ይሄን ይመስላል። አሁን በምታዩትን ይመስላል። ስለዚህ ዌብሳይት ምን አደርጋለሁ? አሁን ጀስት ያኛው ዲፕሎይ አድርጎ ከጨረሰ በኋላ ሎጊን አትሊስት ሎጊን ሬጅስተር እና ቡክ አድርጌ ያሳያችኋለሁ መስራቱን ባኪንድ ኮድ ይሰራ ላይ ሰራ የሚለውን ቼክ የምታደርጉበት ማለት ነው። ስለዚህ በዚህ መንገድ ነው። አሁን ይሄኛው ዲፕሎይ አድርጎ ሲጨርስ ድረስ መጠበቅ አለብን። ነው አልጨረሰም። ሎግስ ላይ ገብታችሁ ነው የምታዩት ምን ያክል ሄዷል የሚለውን ነገር ዲፕሎይ እያደረገ ነው ወይ የሚለውን። አሁን ይሄ ገና ነው። እሱን ዲፕሎይ እስኪያደርግ ድረስ ዲፕሎይ አድርጎ እስኪጨርስ ድረስ እንግዲህ ዌብሳይት ይሄን ነው የሚመስለው። አሁን ለምሳሌ አባውት መግባት ከፈለኩ አባውት ላይ ያስገባኛል። ሬንታል መግባት ከፈለኩኝ፣ ሰርቪስ ላይ መግባት ከፈለኩኝ፣ ኮንታክት ላይ መግባት ከፈለኩኝ፣ ሎጊን ላይ መግባት ከፈለኩኝ ደግሞ ክሊክ ሬጅስተር ክሊክ ማድረግ ከፈለኩ እዛ ሎጊን አለ። እዛ ፎርጌት ፓስወርድ ደግሞ ፎርጌት ካደረኩት ደግሞ እዚህ ጋር ኢሜይልን አስገብቼ ፓስወርድ መቀየር እችላለሁ። ይህ ሙሉ ፋንክሽናሊቲ የተሰራለት ዌብሳይት ነው። የእናንተ ፋንክሽናሊቲ ኑሮም አይኑረውም በዚህ መንገድ ፍሮንት ኢንድ ከሆነ አሁን ባሳየኋችሁ እዚህ ኔትሊፋይ ብቻ ባኪ ሙሉ ከሆነ ዳታቤዝ ካለው ኮንሶል ኮድ ሬንደር እና ኔትሊፋይ ላይ 3 የተለያዩ ቦታዎች ላይ በፍሪ ዲፕሎይ ማድረግ ትችላላችሁ። በዚህ መንገድ ነው ዲፕሎይ የምታደርጉት። አሁን እስካሁን መጨረሱን ቼክ እናድርግ። ዲፕሎይ ገብተን አሁን ዲፕሎይ አድርጎ ጨርሷል። ዲፕሎይ አድርጎ ሰርቨር ላይቭ ላይ ነው ብሎናል። ዲፕሎይ ካደረገ ስለዚህ ሬጅስተር ማድረግ እንችላለን። እንደ አዲስ እዚህ ጋር እንደምታዩት የራሴን ኢሜይል የራሴን ፓስወርድ እና የራሴን ፈርስት ኔም ላስት ኔም ካስገባ በኋላ አሁን ሬጅስተር ብለው ሬጅስተር ያደርግልኛል ማለት ነው። ሬጅስተር አድርጎ ወደ ሎጊን ወሰደኝ። ሎጊን ላይ ደግሞ አሁንም ያን ሬጅስተር ያደረኩበትን ኢሜይል እና ፓስወርድ ተጠቅሜ ኢሜይል እና ፓስወርድ ተጠቅሜ ሎጊን ስለው ሎጊን አደረገ። ግን ይሄኛው አድሚን ኢቨንት ቡኪንግ የሚለው ስለሌለ እሱን አጥፍቼ ኢቨንት ቡክ አድርጌ ላሳያችሁ በሌላ መንገድ ስለሌለ ነው እንትኑን ያልሰጠኝ።
ሶሪ ክሊክ አደረኩኝ። ኦልሬዲ ሎጊን አድርጌዋለሁ። ሎጊን ካደረኩ ሄደር ላይ ሎጋውት የሚለው ይመጣል። ሎጊን አድርጌያለሁ። ይሄ እስኪጨርስ ድረስ እንጠብቀው። እንትን ሎድ እያደረገ ስለሆነ አሁን እዚህ ጋር ሎጋውት የሚለው የሚመጣ አሁን ሎጊን ካደረግን ነው የትኛዋ የምትመጣው የትኛው በት የምትቀየረው። ስለዚህ አሁን ልክ ፎርም ላይ ገብቼ ላሳያችሁና ፎርም ላይ ነው ያለሁት። ጀስት ቡክ አድርጌ ላሳያችሁ። እዚህ ጋር ኢቨንት ዲኮር ላይ ገባውና ቡክ ልበለው። ቡክ ማድረግ ፈለኩኝ። ቡክ ማድረግ የፈለኩት ለምን ነው? እዚህ ጋር ገባው አስገባው። ኢቨንት ዴት እና ታይሙን በራሴ መንገድ በዚህ ነው የምፈልገው ብዬ በዚህ አስገባሁት። ይሄን ካስገባው በኋላ ምንድነው የምፈልገው? ዌዲንግ አኒቨርሰሪ ነው። እነዚህ አኒቨርሰሪ ነው የምፈልገው አልኩኝ። የሆነ መጽሐፍ ስለ ኢቨንቱ መጽሐፍ የምፈልገውን ነገር ከጻፍኩ በኋላ ቡክ ኢቨንት ስለው ኢቨንት አልኩት። ቡክ ኢቨንት ስለው አሁን እዚህ ጋር ዲስፕሌይ ያደርግልኝና ወደ ቡክ ወዳረኩበት ኢቨንት ቡኪንግ ሰክሰስፉል ቡክ አድርጋል ይለኛል። ቡክ ወዳረኩበት ፔጅ ይሄ ነው። ቡክ ያደረከው ኢሜል ይሄ ነው። ፎን ነምበርህ፣ ኢቨንት ዴትህ፣ ኢቨንት ታይፕ፣ ኢን ዲቴል ስታተስ ምናምን ብሎ እዚህ ጋር መጣልኝ። ጀስት አሁን ኢሜል ላይ ገብቼ ደግሞ ቼክ ባረገው ኢሜል ኖቲፊኬሽን ልኮልኝ ያገኘዋለሁ ማለት ነው። ኢሜል ወደ ኢሜል ልግባና አንዴ ላሳያችሁና ኦሬንጅ ጨርሰናል። ኢሜል ላይ ገባው። ኢሜል ላይ ከገባው በኋላ ሎድ እስኪያደርግ ድረስ እንጠብቀው። ኢሜልን አሁን ተግ ከሆነ ያው ልኳል። እዚህ ጋር የምትሄድ ከሆነ ምን ይላል? ያው ከስተመር ኔም፣ ከስተመር ኢሜል፣ ከስተመር ፎንን፣ ኢቨንት ዴቱን እና ጻፍኩት። ኢቨንት ከዚህ ጋር ያስቀምጥልኛል። ኢሜል ኖቲፊኬሽን ይገባልኛል ማለት ነው። በዚህ መንገድ ያለቀው ሴት ነው። በዚህ መንገድ ነው ዲፕሎይ የሚደረገው። ዲፕሎይ ታደርጉ መጀመሪያ ሬንደር ላይ ባክኤንዱን እዛ ዳታቤዛችሁን ኢንስቶል የምታደርጉት በኢንቫይሮንመንታል ቫሪያብል ከባክኤንዳችሁ ወይም ከሬንደር ጋር አገናኝታችሁ ኮንሶል ክላውድ ላይ ነው። መጨረሻ ላይ ፍሮንት ኤንዱ ደግሞ ሆኔስሊ ዲፕሎይ አድርጋችሁ መጨረስ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።